በለንደን እምብርት የጠፋችው ኮከብ የጆይስ ቪንሰንት አሰቃቂ ሚስጥር። ለንደን የዓለማችን እምብርት በሚሊዮኖች የሚቆጠሩ ሰዎች የሚተራመሱባት መብራት የማይጠፋባት ታላቅ ከተማ። ነገር ግን በዚች ደማቅ ከተማ መሃል በታላላቅ ህንፃዎች ግርግር ውስጥ አንድ የማይታመንና አሰቃቂ ታሪክ ተከስቷል። ጥር 25 ቀን 2006 ዓ.ም በእንግሊዟ ዋና መዲና ለንደን የታሪካችን ዋነኛ መቼት ነው። በከተማዋ ሰሜናዊ ክፍል በሚገኝ አንድ መንግስታዊ አፓርታማ በር ላይ የቤት ኪራይ ሰብሳቢዎች ቆመዋል። የቤት ለ3 ዓመታት ያህል አንድም ሳንቲም ክፍያ አልፈሰሰበትም። ሰራተኞቹ ደጋግመው አንኳኩ። ዝምታ ነው፣ ምንም የለም። በመጨረሻም የህግ ትዕዛዝ ይዘው መቆለፊያውን ሰበሩት። በሩ ሲከፈት መጀመሪያ የገጠማቸው ነገር ደረቅና አቧራ የለበሰ አየር ነበር። ሳሎን ውስጥ ሲዘልቁ ግን አይናቸውን ማመን አቃታቸው። በሩን ሰብረው ሲገቡ የገጠማቸው ነገር ግን ከገንዘብ ዕዳ በላይ የከፋ ነበር። ሳሎኑ ውስጥ ቴሌቪዥኑ እንደበራ ነው። ቢቢሲ አንድ ጣቢያ ላይ ድምፁ በዝግታ ይሰማል። ሶፋው ላይ አንዲት ሴት ተቀምጣለች። ከፊቷ ባለው ጠረጴዛ ላይ ደማቅ ወረቀት የተጠቀለሉ የገና ስጦታዎች ተቀምጠዋል። ነገር ግን ይህች ሴት አጽም ሆናለች። ስጋዋ አልቆ ጸጉሯ ረግፎ አጥንቷ ብቻ ሶፋው ላይ ተቀምጧል። ያቺ ሴት ስጋዋ አልቆ አጥንቷ ብቻ የቀረው አጽም ሆናለች። ይህች ሴት ጆይስ ካሮል ቪንሰንት ትባላለች። ፖሊስ ምርመራ ሲጀምር የተረዳው አስደንጋጭ እውነት ግን ዓለምን አንቀጥቅጧል። ጆይስ የሞተችው በዚያው ቀን አልነበረም። የሞተችው በትክክል ከ3 ዓመት በፊት በታህሳስ 2003 ዓመተ ምህረት ነበር። እንዴት? በሚሊዮን የሚቆጠሩ ሰዎች በሚርመሰመሱባት ለንደን ውስጥ በአንድ ትልቅ ህንፃ ውስጥ ጎረቤቶች እያሉ አንዲት ሴት ለ3 ዓመታት አጽም ሆና ስትቀመጥ ማንም ሳያይ የቀረው እንዴት ነው? ዛሬ በወግና እውነታ የጆይስን ሚስጥራዊ ህይወትና አሰቃቂ አሟሟት በጥልቀት እንመረምራለን። ለ3 ዓመታት ያህል ቴሌቪዥኑ ሲጮህ ዓለም ሲሽከረከር ሰዎች በበሯ ስር ሲያልፉ ጆይስ ካሮል ቪንሰንት ግን በዚያው ሶፋ ላይ አጽም ሆና ተቀምጣ ነበር። ብዙውን ጊዜ እንዲህ አይነት አሳዛኝ ሞት የሚገጥማቸው የተገለሉ ዘመድ የሌላቸው ወይም ሱሰኞች ናቸው ተብሎ ይገመታል። ጆይስ ግን ፍጹም ተቃራኒ ነበረች። ጆይስ በ1965 ለንደን ውስጥ የተወለደች ይህች እንስት አባቷ ከካሪቢያን እናቷ ደግሞ ከህንድ የመጡ ስደተኞች ነበሩ። ጓደኞቿ ጆይስን ሲያስታውሷት እጅግ በጣም ቆንጆ፣ የምትማርክና ሁልጊዜም በዘናጭ የፋሽን ስታይል የምትታይ ሴት ነበረች ይሏታል። የሥራ ህይወቷም እጅግ የሚያስቀና ነበር። በዓለም አቀፍ ታዋቂ የፋይናንስ ድርጅት ኤርነስት ኤንድ ያንግ ውስጥ በከፍተኛ ደሞዝ ትሰራ ነበር። ትልቅ አፓርታማ ነበራት። ብዙ ጓደኞች ነበሯት። እንዲያውም በአንድ ወቅት ከታዋቂው ዘፋኝ ስቲቭ ወንደር ጋር በአንድ ድግስ ላይ ተገናኝተው አብረው ዘፍነዋል። በወቅቱ የነበሩ የፖለቲካ መሪዎችንና ታዋቂ ሰዎችን ታውቅ ነበር። ታዲያ ይህች ኮከብ እንዴት ወደ ብቸኝነት ተገፋች? ጆይስ አንድ ችግር ነበራት። እናቷን ገና በ11 ዓመቷ በሞት አጣለች። ይህ በትልቅነቷ ለምትከተለው ብቸኝነት የመምረጥ ባህሪ መነሻ ሳይሆን አልቀረም ተብሎ ይታመናል። ነገር ግን ከዚህ በተጨማሪ ከነበራት ደማቅ ስኬት ጀርባ አንድ የጠቆረ ሚስጥር ነበር። ጆይስ ከሰዎች ጋር የመጣላትና ግንኙነትን የመቁረጥ ልምድ ነበራት። በ2001 ዓ.ም በድንገት ስራዋን ለቀቀች። ከቤተሰቦቿ ተነጥላ ስልኳን ቀይራ አድራሻዋን አጥፍታ መኖር ጀመረች። ለምን? ፖሊስ በኋላ እንደደረሰበት ጆይስ የቤት ውስጥ ጥቃት ይደርስባት ስለነበር ካፈቀረችው ሰው ለመሸሸግ ስትል ራሷን ከዓለም ጋር አላተመች። ማንም ወደማያውቃት ስፍራ ወደ ውድ ግሪን አፓርታማ ተዘዋወረች። ፖሊስ በአፓርታማው ውስጥ ምርመራ ሲጀምር መጀመሪያ የፈለገው ግድያ መኖሩን ነበር። ነገር ግን ቤቱ ውስጥ የሌላ ሰው ምልክት አልነበረም። በሩ ከውስጥ ተቆልፏል። ጆይስ ራሷን ማጥፋቷን የሚገልጽ ምንም አይነት ደብዳቤም ሆነ የመድኃኒት ቅሪት አልተገኘም። ይልቁንም መርማሪዎቹ ያዩት ነገር ልብ ሰባሪ ነበር። በኩሽናው ውስጥ ምግብ ተበልቶባቸው ያልታጠቡ ሳህኖች በማጠቢያው ውስጥ ተቀምጠዋል። ጆይስ ያንን ቀን ምሳዋን በልታ ሳህኑን ለማጠብ እያሰበች ሳለ ድንገት ሕይወቷ ያለፈ ይመስላል። ፖሊስ አስክሬኗን ሲያገኝ ፊቷን መለየት የማይቻልበት ደረጃ ላይ ደርሶ ነበር።
ማንነቷ የታወቀው በጥርስ ምርመራ ብቻ ነበር። ትልቁ ጥያቄ ሽታውና መብራቱስ ነው። አንድ ሰው ሲሞት የሚፈጠረው ሽታ ጎረቤቶችን ሊያስጠነቅቅ ይገባ ነበር። የጆይስ አፓርታማ የሚገኝበት ህንጻ አጠገብ ትልቅ የቆሻሻ ማከማቻ ነበር። ጎረቤቶቿ የሚመጣውን የበሰበሰ ሽታ ከቆሻሻው የሚመጣ ነው ብለው በማሰባቸው ማንም ፖሊስ አልጠራም። በበሯ ስር ደግሞ የቤት ኪራይ ቢል መክፈያ ወረቀቶችና ማስታወቂያዎች እንደ ተራራ ተከምረዋል። ይህ ሁኔታ በለንደን የመንግስት ቤቶች ውስጥ የተለመደ በመሆኑ ማንም ትኩረት አልሰጠውም። ይህ የታሪኩ እጅግ አስገራሚ ክፍል ነው። ጆይስ ከሞተች በኋላ ለ3 ዓመታት ቴሌቪዥኑ ሲጮህ መብራቱ በርቶ የቆየው እንዴት ነው? ምርመራው እንዳሳየው ጆይስ የባንክ ሂሳቧን ከመብራትና ከውሃ ክፍያ ጋር አገናኝታው ነበር። ስለዚህ በየወሩ ከባንክ ሂሳቧ ላይ ክፍያው በራስ ሰር ይቆረጥ ነበር። ለዚህ ነው ከ2 ዓመት በላይ ለ3 ዓመት ለተጠጋ ጊዜ መብራትና ቴሌቪዥን ሳይጠፋ የቆየው። ከሞተች በኋላ እንኳን በባንክ ሂሳቧ ውስጥ የነበረው ገንዘብ ለ2 ዓመት ያህል ክፍያውን ሲሸፍን ቆይቷል። ገንዘቡ ሲያልቅ ግን ኩባንያዎቹ መብራት ለመቁረጥ ረጅም ጊዜ ወስደዋል። ቴሌቪዥኑም ቢሆን አናሎግ የነበረ በመሆኑ ጣቢያው እስካልተቀየረ ድረስ ለዓመታት መጮህ ይችል ነበር። ጆይስ በሶፋው ላይ ተቀምጣ ቴሌቪዥኑን እያየች የገና ስጦታዎችን አጠገቧ አስቀምጣ በዝምታ ዓለምን ተሰናበተች። የጆይስ ታሪክ ዓለምን ስላስደነገጠ ምናባዊ ስዕል እንጂ እውነተኛ ታሪክ የማይመስል በሰው ልጅ ታሪክ አስደንጋጭ ክስተት ስለነበር በ2011 ዓ.ም ድሪምስ ኦፍ ኤ ላይፍ የተሰኘ ድንቅ ዶክመንተሪ ፊልም ተሰራለት። ፊልሙን የሰራችው ካሮል ሞርሊ የጆይስን የድሮ ጓደኞችና የሥራ ባልደረቦች በማፈላለግ ታሪኳን በአዲስ መልክ አቀናጅተዋለች። ፊልሙ ላይ ጓደኞቿ ጆይስ ምን ያህል ቆንጆና ተጫዋች እንደነበረች ሲገልጹ ተመልካቹ እንዴት እንዲህ አይነት ሰው ለ3 ዓመት ተረሳ የሚል ህሊና ቁስል ውስጥ ይገባል። ፊልሙ ጆይስ የመጨረሻውን የገና በዓል ስጦታዎችን እየጠቀለለች ሶፋ ላይ የተቀመጠችበትን ትዕይንት በምስል ከሳች መልኩ ያሳያል። የፊልም ጆይስን ለዓለም ዳግም ያስተዋወቀ ቢሆንም የእሷን ያህል ብቸኝነት የሚሰማቸው በሺዎች የሚቆጠሩ ሰዎች በከተሞች ውስጥ መኖራቸውን ትልቅ ማስጠንቀቂያ ሰጥቷል። ውድ የቻናላችን ቤተሰቦች የጆይስ ካሮል ቪንሰንት ታሪክ የአንዲት ሴት ሞት ታሪክ ብቻ አይደለም። የዘመናችን ትልቁ በሽታ የብቸኝነትና የቸልተኝነት ነጸብራቅ ነው። በሚሊዮኖች በሚቆጠሩ ሰዎች ተከበን በሺዎች የሚቆጠሩ የፌስቡክ ጓደኞች እያሉን ነገር ግን ማንም ሳይሰማን ለ3 ዓመት ልንጠፋ እንችላለን። የጆይስ ካሮል ቪንሰንት አሳዛኝ ፍጻሜ ለሁላችንም ትልቅ ደውል ነው። በሚሊዮኖች በሚቆጠሩ ሰዎች ተከበን እንዴት ብቸኛ ልንሆን እንችላለን? ጆይስ የሞተችው በለንደን መሃል ሆና ሳለ ማንም የትነሽ የሚላት ሰው ማጣቷ የዘመናችንን ስልጣኔ ጥቁር ገጽታ ያሳያል። እኛ ኢትዮጵያውያን ለሰው መድኃኒቱ ሰው ነው የሚል ትልቅ ባህል አለን። በደስታም ሆነ በችግር ጊዜ ጎረቤትን መጠየቅ፣ የጠፋን መፈለግ የህልውናችን መሰረት ነው። ጆይስ በለንደን መሃል በብቸኝነት መሞቷ እኛም ዘመናዊነትን ስንከተል ወገናዊነታችንን እንዳናጣ ትልቅ ትምህርት ይሰጠናል። ጎረቤታችሁን ታውቃላችሁ? ለረጅም ጊዜ ድምጹ የጠፋ ጓደኛ የላችሁም? ዛሬውኑ ደውሉ፣ አንኳኩ። ሰው ለሰው መድኃኒቱ ነውና። ጆይስ ቆንጆ ነበረች፣ ስኬታማም ነበረች፣ ግን መጨረሻዋ ዝምታ ሆነ። ነፍሷ በሰላም ትረፍ። ስለ ጆይስ ታሪክ ያላችሁን አስተያየት በኮሜንት አጋሩን። ለወግና እውነታ ቻናል አዲስ ከሆናችሁና ተመሳሳይ ታሪኮች ወደ እናንተ በፍጥነት እንዲደርሱ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ እውነተኛ ታሪክ እስክንገናኝ ቸር ያቆየን። ሰላም ለሀገራችን፣ ፍቅር ለሕዝባችን።